በቴፒ ከተማ በህብረተሰብ ተሳትፎ 3 ኪሎ ሜትር የውስጥ ለውስጥ መንገድ ግንባታ ለማካሄድ አቅዶ ወደ እንቅስቃሴ መገባቱን የቴፒ ከተማ ከንቲባ አቶ ገላቲያስ ሻሜ አስታውሰው በዚህም ከባዛርና ከተለያዩ የህብረተሰብ ክፍሎች 56 ሚሊዮን ብር በላይ መሰብሰቡን አስታውቀዋል። 3 ኪሎ ሜትር ለመስራት ቢያንስ ከ160 ሚሊዮን እስከ 200 ሚሊዮን ብር እንሰበስባለን የሚል ግብ ነው ይዘን የተንቀሳቀስን የነበረው። ያው ከተማ አስተዳደር ወደ 20 ሚሊዮን ብር ይሰበሰባል ብለን ሐሳብ ወስደናል። እስካሁን 15 ሚሊዮን ብር ከተማ አስተዳደሩ ገቢ አድርጓል። ከባዛር ወደ 25 ሚሊዮን ብር ነው የሰበሰብነው። ከባዛር ወደ 25 ሚሊዮን ብር ተሰብስቧል። ከባለሀብት ከመንግስት ሰራተኛ ቶታል ይህን ያክል ገንዘብ የተሰበሰበ ያለበት ሁኔታ አለ። ተጨማሪ መሬትም አዘጋጅተን ለሊዝ እናቀርባለን ብለን አስበናል። የከተማ ህብረተሰብ ነጋዴው፣ መንግስት ሰራተኞችንና በዲዛይን ዝግጅት የተሰማሩ የዘርፉ ምሁራን ከዩኒቨርሲቲና ቴክኒክ ኮሌጆች በማሳተፍ መሰራቱን ተናግረዋል። ቴክኒክ ቲም በማዋቀር የዲዛይን ስራ መሰራት አለበት ብለን ከዩኒቨርሲቲ ምሁራን፣ ከቴክኒክና ሙያ፣ ከክልል የሚሰሩት ባለሙያዎችም ጭምር ያካተተ ቲም አዋቅረ ደረስንበትን ሁኔታ ለማሳወቅ ነውና ቀጣይ ወደ ተግባር እንገባለን የሚል ሐሳብ ነው በእኛ በኩል የተያዘ። የቴክኒክ ኮሚቴውን ሪፖርት ያቀረቡት የቴፒ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ተስፋዬ ይስማው እንደገለጹት ፕሮጀክቱ በአብይና ቴክኒክ ኮሚቴ ተዋቅረው የተለያዩ ተግባራት እንደተከናወኑ አንስተው የተቀመጠውን መስፈርት ያሟሉ ቦታዎች ቅድሚያ ተሰጥቶ ከፍተኛ ነጥብ ያገኙ 9 መንገዶች መመረጡን አስታውቀዋል። አብዛኛው የማህበረሰብ ክፍልን የሚጠቀምበትን የመንገድ መሰረተ ልማት ዳሰሳ እንግዲህ ከተማችን ላይ ያለውን የመንገድ መሰረተ ልማት ዳሰሳ አድርገናል። የቅድሚያ ተሰጥቶት ብዙሃኑን ማህበረሰብ አገልግሎት የሚሰጥ ተለይቶ ቀድሞ መልማት አለበት የሚለው እንዲህም በዳሰሳ ወይም ተዳስቷል። በዚህም የመንገዱ ማህበራዊና ኢኮኖሚያዊ ፋይዳ ከመንግስትና አገልግሎት ተቋማት ያለው ትስስርና ሌሎች የተቀመጡ መመዘኛዎችን ያለፉ ቦታዎች ቅድሚያ በመስጠት እንደሚሰራ አስታውቀዋል። የቴፒ ከተማ ማዘጋጃ ቤት ምክትል ስራ አስኪያጅና የመሬት ልማት ዘርፍ ኃላፊ አቶ በድሉ ተሾመ በበኩላቸው የዲዛይን ስራ የመንገዱን ደህንነትና ጥራቱን በጠበቀ መልኩ መከናወኑን ገልጸዋል። የውይይቱ ተሳታፊዎች በበኩላቸው እስካሁን ያለው ሂደት አበረታች መሆኑን ገልጸው መንገዱ ለመጪው ትውልድ በሚሆን መልኩ ጥራቱን የጠበቀ እንዲሆን መሰራት አለበት ብለዋል። ያቅማችን በወቅቱ ሰርተን አልፈናል። እንግዲህ የቀራችሁት በዚህ ቦታ ላይ ያላችሁት ወጣቶች ደግሞ የበለጠውን ልትሰሩ ይገባል። እኛም ለልጆቻችን ሰርተን እንዳሳለፍን እናንተም ደግሞ ቁም ነገር ለዚህ አካባቢ አስቀምጣችሁ ማለፍ መቻል አለባችሁ። በቀጣይም መንገዱ እስኪጠናቀቅ ድረስ የበኩላቸውን እንደሚወጡ ገልጸው ሂደቱ ያለበት ደረጃ ለህብረተሰቡ በወቅቱ እያሳወቁ መሄድ እንደሚገባ ተናግረዋል። ያም ገንዘቡን ሲያወጣ በሙሉ ፈቃደኝነት የገንዘብ ጉዳይ ቢያማውም ስናደንቀው ደስ ይለዋል። ባለው ልክና ወደ ተግባር መውረድ ነው የቀረን። ወደ ተግባር ገንዘቡን አስተባብረን የምናስገባበትን ገንዘቡን የምናገኝበትን መንገድ በይበልጥ በስፋት ወደ ተግባር ብንሄድ ይሄ የታቀደው እቅድ ይመታል የሚል ተስፋ ነው ያለኝ። እጅ ለእጅ ተያይዘን ስራዎችን ስንሰራ ውጤታማ እንሆናለን። እነዚህ ቅድም የተቀመጡት ከዩኒቨርሲቲ የመጡት ምሁራንም ቢሆኑ እኮ የሀገር ልጆች ኢትዮጵያዊው ግንና ስላይላቸው እንጂ ከምንም አንፃር አይደለም ጊዜያቸውንና መስዋዕትነታቸውን ከፍለው እዚህ ጋር የሚሰሩት።